ብራችሁ ውድ አድማጮቻችን በያላችሁበት በተለይ ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም በጤና አደረሳችሁ። በመላው ዓለም ለምትገኙ የእስልምና እምነት ተከታዮች በዛሬው ዕለት እንግዲህ የደስታ በዓል የሚባለውን ኢድ አልፈጥርን ከቤተሰቦቹ ጋር በያላችሁበት በመልካም መተሳሰብና ትህትና ቀኑን በደማቅ እንደምታሳልፉት ተስፋ እናደርጋለን። ትርታ 97.6 ኤፍኤም ዛሬ በዓሉን ከናንተ ጋር ሞቅ ደመቅ አድርጎ ሊያሳልፍ እዚህ መርካቶ ስቱዲዮ እንገኛለን። እንግዲህ እንደሚታወቀው ታላቁ የረመዳን ወር በበርካታ የጸሎትና እንዲሁም ደግሞ የኢባዳ የሰደቃ ሌሎችም ተያያዥ ጉዳዮችን በርካቶች በቂራአት ሌሎችም በመዘከር አላህን በማስታወስ ረሱል ሰለላሁ ዐለይሂ ወሰለም በመዘከርና እሳቸው አስተምሮቻቸውን በማሰብ ብዙዎች ወሩን ያሳልፉታል። ምን ነው ባላለቀም ሲሉ የሚያነቡ በርካቶች ናቸው። የሆነ ሆኖ ግን ዛሬ ፍጹም በማይጾምበት ቢጾምም ሐራም ወይም ደግሞ እንደው የተከለከለ በሆነበት ቀን ሁሉም ደስታውን ያሳልፋል። ከወዳጅ ዘመዱ ጋር ይጠያይቃል፣ አብሮ ይበላል፣ አብሮ ይጠጣል፣ የተቸገሩትንም ያስታውሳል። ስለሆነም በዚህ ደስታ ቀን ትርታ 97.6 ኤፍኤም በርካታ ፕሮግራሞችን አዘጋጅቶ አህመዲን ሸረፋ በፍቅር ግዛቸው ንጉሱ በሪሁን አብረናችሁ ደስታችሁን ልንካፈልና ከናንተ ጋር ቆንጆ ቀን ልናሳልፍ እንዲሁም ደግሞ በሱ ፍቃድ ባልቻ ቴክኒኩን እየተቆጣጠረው ቆንጆ ነሽዳና መንዙማዎችን እየጋበዝናችሁ አብረናችሁ ልንዘልቅ ተገኘን። ሐሳቦቻችሁን መልእክቶቻችሁን እያካፈላችሁን አብራችሁን እንድትሆኑ በአክብሮት ጋበዝን። በድጋሚ ለመላው እስልምና እምነት ተከታዮች ኢድ ሙባረክ ብለናል። እንግዲህ ፕሮግራማችንን በዚህ መልኩ ጀምረናል። እስከ 4 ሰዓት ድረስ እንደዚሁ ድምቅ እንዳለ አብረን እንቀጥላለን። አዎ ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ እንላለን። በዓሉ የሰላም የደስታ የፍቅርና የመተሳሰብ እንዲሆንም እንመኛለን። ከትርታ 97.6 ኤፍኤም እንግዲህ ስናዘጋጃቸው የነበሩ የተለያዩ መሰናዶዎችን ወደ አድማጮች እያደረስን የተለያዩ መረጃዎችንም ወደ አድማጮች እያካፈልን ቆይታ የምናደርግ ይሆናል። በፍቅርም አብራና ያለችው አህመዲን እንኳን አደረሰ እንኳን አብሮ አደረሰን መቅደም የነበረበት አይደል? አይ ለመላው በሚለው ውስጥ አለ ብሎ ነው። አዎ እንኳን አደረሰ አንተንም እንዲሁም ደግሞ በመላው ዓለም ለምትገኙ የእምነቱ ተከታዮችና በዓሉን ለምታከብሩ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ዛሬ በዓል ነው። ትላንትና ትርታ 4 ላይ ቃል በገባ ነው መሰረት ፕሮግራሞችን ብቻ አይደለም የምናደርሰው፣ ጥያቄዎችን ጠይቃለን። ለሚመልሱ በደንብ ለተሳተፉ ጥያቄ የምንጠይቀው በትክክል ለመለሱ አድማጮቻችን ሽልማትም ይኖረናል። ያው ቤተሰባዊነት አይደል ድባቡ። እኛ ከዚህ እናወራለን፣ እነሱ እየሰሙን እየተመላለስን ጥያቄዎችን እየጠየቅን እነሱ እየመለሱ ነው ቆይታችን የሚቀጥለው። ግን እኔ ሰላም አረብ ዋው አንደኛ ስላላልከኝ ሁላችንም ከማን ነበር የሚጀምረው? በዓል መስለናል። አዎ ድምቅ ነው የተባለው። እስከ 4 ሰዓት ደግሞ በዚህ ድባብ እንቀጥላለን። ሞቅ ደመቅ ብለን ነው የምንቀጥለው። በፍቅር እንዳልሽው የሽልማት ትኬቶቻችን ወይም ደግሞ የምንሸልማችሁ በርካታ ሽልማቶች አሉን። እናንተን ለማስደሰት ከኛ ጋር አጋር ድርጅቶቻችን ዛሬ ኢድን እንደተባለው በነገራችን ላይ የደስታ በዓል ይኖራል። ኢስላም ኢድን የመብላት የመጠጣት ጎረቤቶችን የመጠየቅ ከነሱ ጋር አብሮ የማሳለፍ አብሮ የመብላት እንዲሁም ደግሞ የመጠያየቅ እናት አባትን እህት ወንድምን ከጓደኛ ጋር ኢዱን በሰላም ሰግዶ ወደ ቤት የሚመለስበት ለምን ህፃን ልጅ አይሆንም? ኢድ ወጥቶ ቢሰግድ የተወደደ ነውና ቤት እንዲቀር ማንም አይፈለግም። ሁሉም የኢድን ሰላት ለመስገድ ገና ከማለዳው ነው የሚሰባሰበው። ይህንን የኢድ ሰላት ከሰገደ በኋላ ደግሞ ሌሎች ዚያራዎች ወይም ደግሞ ጥየቃዎች ይኖሩበታል በየጎረቤቱ። ያ ከምንም በላይ የተወደደ ነው። ባትበላም ባትጠጣም ሰዎች ዘንድ እንኳን ለቀኑ አደረሳችሁ ብሎ መዚያየሩ እጅግ የሚናፈቅና የሚወደድ ቀን ነው። ኢስላም 2 ኢድ አለው። አንዱ ኢድ አድሃ ነው፣ ኢድ አልአድሃ ነው። አንደኛው ደግሞ ኢድ አልፈጥር ነው። የአረፋ በዓል በሚከበርበት ወቅት እሱ ኢድ አልአድሃ ነው። ይሄ ደግሞ ኢድ አልፈጥር ተብሎ ሁለቱን ጾሞች ወይም ደግሞ ሁለቱን ኢዶች ኢስላም በከፍተኛ ደረጃ ከሚጠብቃቸው አደባባይ ለወጥቶ ለፈጣሪው ምስጋና የሚያደርስበት ትልቅ በዓል ነው። ለማንኛውም መልካም ኢድ፣ ቆንጆ ጊዜ እንዲሆንላችሁ እመኛለሁ። በእኔ ወሬ ብቻ እንዳንይዛችሁ ነሺዳዎች፣ መንዙማዎች እንገባበዛለን። እናንተ ምን ነው
ረመዳኑ ስለወጣ ደብሯቸዋል? አዎ እኔ ደብሮኝ ዘላ አዋለች የቀረባት ነገር አለ። እሺ እውነት ነው። ያው እንግዲህ እኔ የሚለመድኩት ነገር አለ ፈጥሩ ቴምሩ ሳምቡሳው አያ አይደለ ከበዓልና ምግብ እየተምታታብኝ ያለው አይ ነው ቴምሩም ከዛ ደግሞ ባለፈ ሳምቡሳ የተጠባበሱ ነገሮች ደርሶሻል? አመጣለሁ ያሉሽ ሰዎች እሱ ባንተ በኩል ነው ያልደረሰኝ እንጂ የሌሎቹ አዎ አንተ አረ ንጉሱ ቀበረ በአደባባይ ከሄደት ይሰራል። አዎ በጋራ አፍጠረናል አይደል? ተባረክ አለ ሌላ ቴምራል አንተ ያላለቀ ካለ እንግዲህ አድማጮቻችንም ደግሞ ድባቡን ሊያጋሩን ይችላሉ። እንዴት ነበረ በተለይ ታላቁ የረመዳን ወር እንዴት አሳለፉት በየአካባቢያቸው? ዛሬስ ወደ አደባባይ የሚወጣልና በየቅስቃሴያቸው ያለውን ነገር ሊያጋሩን ይችላሉ። ድርብ በዓል ነው ዛሬ፣ ጁማም ነው። ያልገለጽኩትን ነገር አስታውሰው ጎበዝ። ዛሬ ጁማ ነው። ጁማ በራሱ ትልቅ የመሰባሰቢያ ነው። አደባባይ ላይ ወጥተው በየመስጂዶቻቸው ተሰባስበው ሰላት የሚደረግበት ነው። የተወደደ ቀን ነው። ከተወደደበት ምክንያት አንዱ በጁማ ቀን መመሪያዎች ወርደዋል። ኢስላም የሚተዳደርበት በዚህ ቀን ሽቶ ተነፋፍቶ ጸድቶ ነጩን ጀለብያ ለብሶ ጥምጣሙን አድርጎ ወንዱም ሴቱም መስገጃውን ይዞ ከመስጂዱ ይገኛል። ሲመለስ ደግሞ መደበኛው ነገር ቤት ውስጥ ቡና ተፈልቶ ምሳ እየተበላ ቆንጆ ድባብ አለው። ጁማ ዛሬ ጁማ አይደል እንዴ እየተባለ የሚፈጠረው ድባብ አለ። ዛሬ ደግሞ ከጁማው በላይ ኢድም ነው። ሰውም የግድ ሊሰባሰብ ነው፣ ስራም የለም። ትልቁን በዓል ያከብራሉ። እኛ ደግሞ ደሳስ የሚሉ ነሺዳዎች፣ ሞቅ ሞቅ ያሉ መረጃዎች፣ የተለያዩ ጉዳዮችን እያነሳን አብረናችሁ እንቆያለን። በድጋሚ ለመላው እስልምና እምነት ተከታዮች ኢድ አልፈጥር ኢድ ሙባረክ ብለናል። አሁን ነሺዳዎችን እየሰማን ቆይታ እናደርጋለን። በድጋሚ አብሮነታችሁ አይለየን። መልካም ጊዜ ይሁንላችሁ። አብራችሁን ቆዩ። በ0116663582 እና በ0116684622 ላይ ለቤተሰብ ለወዳጅ ዘመዶ ለጓደኛው የእንኳን አደረሳችሁ መልእክት ማስተላለፍ ትችላላችሁ። ቆየት ብለን ስንመለስ ከነሺዳዎቹ ግብዣ በኋላ ስንመለስ የጥያቄዎችን መልስ የምትመልሱበትና ተሳትፏችሁን የምትገልጹበትን ቁጥር እናስተዋውቃችኋለን። እንሸልማችኋለን ስንል ልንሸልማችሁ ነው። የነሺዳ ግብዣዎች አሉን፣ እነሱን አድምጡልን። ኢድ ሙባረክ።
በድጋሚ ተመልሰን ተገናኝተናል። የተወደዳችሁና የተከበራችሁ አድማጮቻችን በመከታተል ላይ የምትገኙት የኢድ አልፈጥር በዓልን ልዩ ፕሮግራም ከትርታ 97.6 ኤፍኤም በማድመጥ ላይ ትገኛላችሁ። እስከ 4 ሰዓት ድረስ ስንዘልቅ የተለያዩ ጉዳዮችን እየተመለከተን በጋራ እንቆያለን። ቀደም ሲል በባልደረባችን በፍቅር ግዛቸው የተዘጋጀው የነበረውን ከበዓል ጋር ቆይታ ያደረጉትን ኡስታዝ መሐመድ ዘይኑና ከኡስታዝ አደም መሐመድ ጋር የነበረን ቆይታ እንደወደዳችሁት ተስፋ እናደርጋለን። አሁንም መሰል ጉዳዮችን እያነሳን በየመሃሉ በጋራ እንዘልቃለን። እናንተም የዚህ ፕሮግራም ክፍል 2 አልተጠናቀቀም። ክፍል 2ን ደግሞ እንደዚሁ ጋብዘናችሁ የጋራ ቆይታ እናደርጋለን። እናንተም አብራችሁን እንድትቆዩ በአክብሮት እንጋብዛለን። አሁንም አብሮነታችሁ አይለየን። መልእክቶቻችሁና ሀሳቦቻችሁን እያደረሳችሁን ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። 0116663582 እና በ0116684622 ላይ መልእክት ብታደርሱን እጅግ ደስ ይለናል። በአሁኑ ሰዓት የኢድ አልፈጥር በዓል በመላው ኢትዮጵያ በመከበር ላይ ይገኛል። መዲናዋ አዲስ አበባ ላይ ህዝበ ሙስሊሙ ማልዶ የኢድ ሰላትን ለማከናወንና በዓሉን ለማክበር ወደ አደባባይ ዘልቋል። በአሁኑ ሰዓት የኢድ አልፈጥር በዓል በመላው ኢትዮጵያ በእምነቱ ተከታዮች ዘንድ የተለያዩ ሃይማኖታዊ ስነ ስርዓቶቹ እየተከበረ ነው የሚገኘው። በዓሉ በተለያዩ ከተሞች በድምቀት መከበር እየጀመረ ሲሆን ህዝበ ሙስሊሙም በማክበሪያ ስፍራዎች በመገኘት የኢድ ሰላት ስነ ስርዓትን ለማካሄድ በዝግጅት ላይ ነው የሚገኘው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በረመዳን ጾም ወቅት የነበረውን የመረዳዳትና መተሳሰብ እሴት ተጠናክሮ ሊቀጥል እንደሚገባም ነው ያስገነዘቡት። ህዝበ ሙስሊሙም የኢድ አልፈጥር በዓልን ሲያከብር የተቸገሩ ወገኖችን በመርዳትና በመጠየቅ ሊሆን እንደሚገባም አሳስበዋል። በድጋሚ ለመላው እስልምና እምነት ተከታዮች ኢድ ሙባረክ ማለት እንወዳለን። እውነት ነው። በዓሉን እንግዲህ በሰላም እንድታከብሩ እኛ ምኞታችን ነው። እኛ ደግሞ ትርታን ስታዳምጡ አብራችሁ እንድትቆዩ ያው ቆንጆ የበዓል ፕሮግራም እየጋበዝናችሁ ለተሳትፏችሁ ለአብሮነታችሁ ደግሞ ሽልማቶችን እየሸለምናችሁ ቆይታ እናደርጋለን። በርካታ አድማጮች እየደወሉ ሀሳብ አስተያየቶቻቸውን እንዲሁም ደግሞ የእንኳን አደረሳችሁ መልእክታቸውን እያደረሱ ነበር። ብልቡላቸው ከማዕከላዊ ኢትዮጵያ ክልል ማረኮ ወረዳ የደወለልን አድማጫችን ነው። እንኳን አደረሳችሁ ኢድ ሙባረክ መልካም በዓል ብሏል። ለትርታ ስታፎችም እንዲሁም ለመላው የእስልምና እምነት ተከታዮች ማለት ነው። ቤቲ ከገርጂ ሌላኛው አደዋያችን ናት። እሷም እንደተለመደው የእንኳን አደረሳችሁ መልእክቷን አጋርታናለች። እንኳን አብሮ አደረሰን ብለናል። እንግዲህ እኛም እንኳን አደረሳችሁ በሉልን ላሉን መሰረትም ለመላው የእስልምና እምነት ተከታዮች በሙሉ የትርታ አድማጮች እንኳን አደረሳችሁ እያላችሁ ይገኛሉ። ስለዚህ ቆይታችን እስከ 4 ሰዓት ይቀጥላል። ያልተነኩ በርከት ያሉ መሰናዶች አሉን። በተለይም አሁን ያጋራናችሁ የክፍል 1 እንግዳ ቆይታለን። ከዛ ቀደምም ሰርፕራይዝ እንግዳለን ያልነው ይኖረናል ቆይታችን። ብቻ አብራችሁ እንድትቆዩ በብዙ እያተረፋችሁ በዓላችሁን በዓል የሚያስመስሉ መሰናዶችን እያጋራናችሁ ቆይታ እናደርጋለን። እንደው ምናልባት የአጭር የጽሁፍ መልእክት ለመላክ ለምትሹ አድማጮች ስልክ ቁጥራችን እናስታውሳችሁ። ብትደውሉ ስለማይነሳ ባትደውሉ ይመረጣል። ስለዚህ የአጭር የጽሁፍ መልእክት ላኩ 0931 26 86 71 ላይ የአጭር የጽሁፍ መልእክት መላክ ትችላላችሁ። በኋላ ላይ ደግሞ ለምናነሳቸው ጥያቄዎችም ምላሻችሁን የስቱዲዮ ስልኮቻችን ሊጨናነቁ ስለሚችሉ በዚህ በኩል ብታደርሱን በሰዓት አይተን አሸናፊውን የምናሳውቅ ይሆናል። መልካም እንግዲህ የኢድ አልፈጥር በዓል በዛሬው ዕለት እየተከበረ ነው። እንደ የዓለም አቀፍ ምን አይነት ድባብ አለው የሚለውን ባጭሩ ለአድማጮች ለማድረስ እንግዲህ ህዝበ ሙስሊሙ የኢድ ቀን አከባበርን የሚጀምረው ጎህ ሲቀድ በሚደረገው የጋራ የሰላት ስነ ስርዓት ላይ በመሳተፍ ነው። በጋራ እንግዲህ ሰላት ወደሚደረግበት ስፍራ በጋራ ሲሄዱም አላሁ አክበር በማለት ተክቢራትን እያሰሙ ለፈጣሪ ምስጋና እያቀረቡ ነው። ይህ ልዩ በዓል ጣፋጭ በተለይ ኢድ በመባል በብዛት የሚታወቅ ሲሆን በተለይም በመካከለኛው ምስራቅ ከኢድ ከሶላት በፊት ጣፋጭ መብላት የተለመደ ነው። በተለይም በእነዚህ አካባቢዎች ከቴምርና ሌሎች ጣፋጭ ነገሮች የተሰሩ ማውል በመባል የሚታወቁ ብስኩቶችን መመገብ የተለመደ ተግባር ነው። በአብዛኞቹ ሀገራት አብዛኛውን ጊዜ ሙስሊሞች የኢድ ቀንን ጣፋጭ ነገሮችን በመያዝ ከቤት ቤት እየተዘዋወሩ ዘመዶቻቸውን ጎረቤቶቻቸውን በመጠየቅ ያሳልፋሉ። ህጻናት ልጆችም አዲስ ልብስ ለብሰው ስጦታ እየተቀበሉ በዓሉን ተደስተው ያሳልፋሉ። እንግዲህ የኢድ አልፈጥር እለት ሲታወስ አሁን መረጃው እንደሚያሳየው ህጻናትም ደምቀው የሚታዩበት ነው። አመዲን እንዴት ነበር የልጅነት የኢድ ትዝታ? ምንም አልዋሻ ነገር ማለት ነው። ሳይጨመር ሳይቀነስ እህታችን በዋነኛነት
ሁላችንንም በማሰናዳት በቃ ቤት ውስጥ ያለውን ነገር ሴቶች እንደሚታወቀው ብዙ ኃላፊነት ነው ያለባቸው። እነሱም እኮ ጉዳይ አላቸው። እነሱም ማማር፣ ማሸብረቅ፣ እጆቻቸውን በሂና እንዲሁም ደግሞ በተለያዩ የውበት ማስጌጫዎች መጌጥ ይፈልጋሉ፣ መልበስ ይፈልጋሉ። ወጥተው ኢድ ሰላትን መስገድ የተወደደ ነውና ያንንም ማከናወን ይፈልጋሉ። ግን ካለባቸው ኃላፊነት የተነሳ ከማታ ጀምሮ ዳቦ ሊሆን ይችላል፣ ኩኪስ ሊሆን ይችላል፣ ቤቱ በሚፈለገው ለኢድ በሚመጥን መልኩ ማድረግ ሊሆን ይችላል። የህፃናት ኃላፊነት እነሱ ላይ ነው። ህፃናቶችን ማልበስ፣ ማጠብ፣ ሌሎች ጉዳይ፣ ጠዋት ማልደው መቀስቀስ፣ ይሄ ሁሉ ነገር አለና እኔም በነበረኝ ትዝታ ውስጥ እህታችን ይሄንን ታደርግ ነበረ ሁላችንም እና ልብሶቻችን የሁላችንም በቃ አጠገባችን ነው የሚቀመጠው። ምንም አይዋሽ ነገር ነው። ታይዋለሽ፣ ትለኪዋለሽ። ለብሻ አድሬ አላውቅም፣ ግን አጠገቤ አድሮልኛል። እየተነሳው 8 10 ያለካውን ብላል እየተነሳው ለካዋለው። ጎረቤትም ደግሞ ይታያል። በቃ አዲስ ልብስ ተገዝቶልኛል ታይዋለህ። በተለይ ኪስ ከሌለው ለምሳሌ ጓደኛ ያደረገው ልብስ እግሩ ጋር 2 ኪስ በዚህ ጋር ምናምን እና በምን በልጭ ያለው እንደሚል ታውቃለህ። ያዩና የኔ 5 ኪስ ነው ያለው ይላል ካለክ። ከዛ አንተም ታየውና የኔ ብዙ ኪስ የለውም እንዴ ኪስ የሌለው ምናምን ነገር ልትል ትችላለህና ጠዋት ላይ እንደነገርኩ ነው። ለምን የ3 ዓመት ህፃን አይሆንም? የ4 ዓመት ህፃን ለምን አይሆንም? የኢድ ሰላትን ቢሄድ እናትየው ይዛ ብትሄድ የተወደደ ነው። ማንንም አይቀር ሁላችሁም ወደ ሰላት ሂዱ ነው የሚባለው። ግን ቆይታችን ላይ እንግዶቹ እንደነገሩን ከሆነ አይድ ላይ ያለች ሴት ሳይቀር የወለዱ አራሶችም ሄዱ ይበረታታል። እስልምና ገር ነው ይላሉ በዘርፉ ባለሙያ ሆነ ወይም ደግሞ ትልልቅ ሼኾች፣ የሃይማኖቱ አስተማሪዎች። ገር ነው ማለት በጣም ችግሮችን የሚረዳና ክፍተቶችን ለመድፈን እጅግ የገራ ነው። ይሄንን ማሳያ የሚሆን አንድ ነጥብ ላንሳ። መጾም ግዴታ ነው። የረመዳን ወር መጾም ግዴታ ነው። ግን ግዴታ ያልሆነባቸው ሰዎች ደግሞ አሉ። እነዛ ሰዎች በነጻነት ሳይጨንቁ ሳይሸማቀቁ የፈጣሪን ትእዛዛት አላሟላሁም እንዴ ብለው ሳያስቡ በነጻነት ባይጾሙት ከሚያገኙት አጅር የማይቀርባቸው ግን ደግሞ ያለባቸውን እዳ በመክፈል ይጠበቀባቸዋል። ያለባቸውን እዳ በምግብ ሊከፍሉ ይችላል። አንድ ሰው መጥገብ የሚችለውን በማብላት ለአንድ ሰው 30 ከሆነ ለ30 ሰው በተለያየ ምክንያት ሚስ ቢደረግ ለነዛ ሰዎች በማብላት የሚጠግበውን 2 የሚጎርሰው ነው። አንድ ዳቦ ዝም ብለሽ ገዝተሽ ብትሰጪው አወጣሽ አይደለም። አንድ ዳቦ ሰውየው ረሃቡን ላይ ያስታግስለት ይችላል። ስለዚህ ረሃቡን ሊያጠፋለት በሚችል መልኩ 30 ሰዎችን ብታበይ በተለያዩ ምክንያት የ30 ቀኑን ባትጾሚ ያንን ሊሸፍንልሽ ይችላል። ታዲያ ይሄ የእስልምና አስተምሮ ጾምን ግዴታ ካደረገ በተወሰኑ ሰዎች ላይ ደግሞ ግዴታውን ያነሳል። እነዚህ ሰዎች ለአብነት እድሜያቸው ያልደረሰ ህፃናት በዚህ ጾም አይገደዱም። ነፍሰ ጡር የሆኑ እናቶች በዚህ ጾም አይገደዱም። የሚያጠቡ እናቶች ይህንን ጾም እንዲጾሙ አይገደዱም። ሀይድ ላይ የሆነች ወይም ደግሞ የወር አበባ የምታይ ሴት አትገደድም። የታመሙ ሰዎች አሊያም ጤናቸው በጾም ምክንያት የሚታወክ በመጾማቸው ያለባቸው ህመም የሚቀሰቀስና የሚጎዱ ከሆኑ አይገደዱም። ሌላው ከ90 ኪሎ ሜትር በላይ ጉዞ የምታደርጊ ከሆነ በርካቶች ይጾማሉ፣ እኔን ጨምሮ። እኔ ጉዞ ሳደርግ ለምሳሌ 250 ኪሎ ሜትር መጓዝ ከሆነ ምንም አይደለ እንደምደርስ አውቃለሁኝ። መኪና ውስጥ ነው ያለሁት። ከደከመኝ እዛው ጋር አረፍ ማለት እችላለሁኝ። ግን እስልምና ገር ነው የተባለው እዚህ ጋር ነው። ይሄ ሰው በጉዞ መንገዱ ምቾት ላይ ኖሮ ይችላል። ፀሐይ አለ፣ መውጣት መውረድ አለ፣ እቃ ተሸክሞ ሊሆን ይችላል፣ ብዙ ነገር አለ። ስለዚህ ያንን ነገር ባይጾመው በሱ ላይ ዋጅብ ወይም ግዴታ አይሆንበትም። ባይጾመው እነዚህ ሰዎች በእስልምና አስተምህሮት ቀደም ባሉ ጊዜያትም ጀምሮ እነዚህ ሰዎች ባይጾሙ የተፈቀደ ነው። ነገር ግን የሚያከናውኑ ሰዎች አሉ። ለማንኛውም በየመሃሉ ከኢድ አልፈጥር ጋር ተያይዞ ከጾምና በመላው ዓለም የኢድ አልፈጥር በዓል እንዴት ይከበራልና መሰል ጉዳዮችን የእንኳን አደረሳችሁ መልእክቶችም አሉ። መልእክቶቻችን ያስተላለፉ አሁን ግን እንኳን አደረሳችሁ እያሉን የሚገኙ አጋሮቻችን አሉ። ልዩ የበዓል አጋሮቻችን እንኳን አደረሳችሁ መልካም የኢድ አልፈጥር በዓል በማለት በቀዳሚነት እየተመኘ የሚገኘው ለመላው እስልምና እምነት ተከታዮች ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ኢድ ሙባረክ የሚላችሁ የአዲስ አበባ ከተማ አስተዳደር ነው።
ህዝበ ሙስሊሙ በረመዳን ጾም ወቅት ያሳየውን የመደጋገፍና መረዳዳት እሴቶችን በማጠናከር ሰላምን አብሮነትን በሚያጎለብት መልኩ ማክበር ይገባልም ይላል። የሁላችንም መዲና አዲስ አበባ የቱሪዝም፣ የንግድ፣ የዓለም አቀፍ ጉባኤዎች፣ የታሪክና የብዝሃነት ማዕከል በመሆን ጉዞዋን በላቀ ልዕልና ቀጥላለች። በሁሉም ዘርፍ ዘላቂ ለውጥ እያስመዘገበች የምትገኘው ከተማችን በኮሪደር ልማት፣ በወንዝ ዳር ፕሮጀክትና በሰው ተኮር ስራዎች ዓለምን እያስደመመች አዲስ ታሪክ እየፈጸመችም ትገኛለች። ከተማችን አዲስ አበባ የትናንት ዕዳን እያራገፈችና ለነገው ትውልድ የሚተርፍ አሻራን እያኖረች ያለችው አዲስ አበባ ለነዋሪዎቿ ምቹ፣ ለጎብኚዎቿ ደግሞ ሳቢ ሆናለች። አዲስ አበባ እንደ ስሟ ሁሌም አዲስና ውብ ሆና እንኳን አደረሳችሁ እያለችም ትገኛለች። በድጋሚ መልካም የኢድ አልፈጥር በዓል የአዲስ አበባ ከተማ አስተዳደር። እውነት ነው። ቀጣይ አጋራችን ማለ ማን እንደናት የሚላችሁ እናት ባንክ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያለ በዚህ የመተሳሰብና የአንድነት ወቅት ቀድመው በኡሚ የቁጠባ ሂሳቦ የሚዟት ስንቅ ለበዓሉ ድምቀት ትልቅ አገልጋይ ትሆናለች እያላችሁ ይገኛል። እናት ባንክ እሴቶን የጠበቁ አገልግሎቶችን ወደ እናንተ ማድረሱን እንደሚቀጥል በአክብሮት እየገለጸ በዓሉ የደስታ፣ የበረከት፣ የፍቅር እንዲሆንሎ ይመኛል። ማን እንደናት እናት ባንክ የሳት አጋራችን ሌላኛው ይህን ሰዓት አጋር በመሆን አብሮን ቆይታ የሚያደርገው ራይድ ትራንስፖርት ነው። ራይድ ትራንስፖርት እንኳን ለበዓሉ አደረሳችሁ እያለ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥረው ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓደል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። በዓሉም የሰላም፣ የፍቅር፣ የደስታ እንዲሆንላችሁ ይመኛል። ከልብ አድርገን እናመሰግናለን አጋሮቻችን። በድጋሚ መልካም በዓል ሲመኝላችሁ ጫካ ማር የዚህ ሰዓት አጋራችን ሆኖ አብረን አለን ይላል። በተለያዩ ቦታዎች፣ በመሸጫ ስፍራዎች፣ በሱፐርማርኬት፣ በሱቆች፣ በየትኛውም የገበያ ማዕከል ጫካ ማር ለገበታው እጅግ አስፈላጊ፣ ለጤናው ተስማሚ ሆኖ በተለያየ መጠንና ይዘት እጅግ ጥራቱን በጠበቀ መልኩ ወደ እናንተ ከተፍ ብሏል። ለመላው እስልምና እምነት ተከታዮች በዓሉ የሰላም፣ የፍቅር፣ የደስታ እንዲሆንላችሁ ጫካ ማር እየተመኘ መመኘት ብቻም አይደለም በስጦታ ሊያንበሸብሻችሁ ዛሬ ከኛ ጋር ቆይታ ያደርጋል። ጫካ ማር ያዘጋጃቸው ሽልማቶችም ወደ እናንተ ይደርሳሉ። እናንተ እያደመጣችሁ አብሮነታችሁን እየገለጻችሁ ቀደም ሲል ባስተዋወቅናችሁ ስልክ ቁጥር በዛ ላይ አጭር የጽሁፍ መልእክት ታደርሱናላችሁ። ነገር ግን ደግሞ እሱ ላይ አጭር የጽሁፍ መልእክትና መልእክቶቻቸውን ቢያደርሱን ኋላ ላይ ግን ቆየት ብለን በስቱዲዮ ስልኮቻችን በቀጥታ ለቤት እንኳን አደረሳችሁ መልእክቶች ካላቸው የምንቀበላቸው አድማጮች ይኖሩናል። የነሱን መልእክት የምንቀበልበትን ሰዓት እናሰናዳለን። አሁን ግን እናንተም አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። መልእክት እንሰማና ተመልሰን ስንገናኝ እኛ በሌሎች ጉዳዮች እንጠብቃችኋለን። በድጋሚ ኢድ ሙባረክ መልእክቶች ይደመጣሉ። ለመላው የእስልምና ተከታዮች እንኳን ለ1447 የኢድ አልፈጥር በዓል በሰላም አደረሳችሁ። ህዝበ ሙስሊሙ በረመዳን ጾም ወቅት ያሳየውን የመደጋገፍና መረዳዳት እሴቶችን በማጠናከር ሰላምንና አብሮነትን በሚያጎለብት መልኩ ማክበር ይገባል። የሁላችን መዲና አዲስ አበባ የቱሪዝም፣ የንግድ፣ የዓለም አቀፍ ጉባኤዎች፣ የታሪክና የብዝሃነት ማዕከል በመሆን ጉዞዋን በላቀ ልዕልና ቀጥላለች። በሁሉም ዘርፍ ዘላቂ ለውጥ እያስመዘገበች የምትገኘው ከተማችን በኮሪደር ልማት፣ በወንዝ ዳር ፕሮጀክቶችና በሰው ተኮር ስራዎቿ ዓለምን እያስደመመች አዲስ ታሪክ እየጻፈች ትገኛለች። ከተማችን አዲስ አበባ የትላንት ዕዳን እያራገፈችና ለነገው ትውልድ የሚተርፍ አሻራ እያኖረች ያለችው መዲናችን ለነዋሪዎቿ ምቹ፣ ለጎብኚዎቿ ደግሞ ሳቢ ሆናለች። አዲስ አበባ እንደ ስሟ ሁሌም አዲስና ውብ ሆና እንኳን አደረሳችሁ ትላለች። በድጋሚ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። የአዲስ አበባ ከተማ አስተዳደር። ኡሚ የሸሪዓ የፋይናንስ መርሆችን የተከተለ የእናት ባንክ ከወለድ ነፃ የባንክ አገልግሎት፣ ፈጣንና ዘመናዊ ዲጂታል የፋይናንስ ስርዓት፣ በምንም አይነት ወለድ መክፈልም ሆነ መቀበል ላይ ያልተመሰረተ ከወለድ ነፃ የባንክ አገልግሎት ለሚፈልጉ የማህበረሰብ ክፍሎች ዘርፈ ብዙ ጠቀሜታ የሚያስገኝ የባንክ አገልግሎት አማራጭ ከወለድ ነፃ የባንካችን ደንበኛ ሲሆኑ ፈጣንና ቀልጣፋ በሆነው የባንካችን አገልግሎት የተቀማጭና
የሆኑ ጥያቄዎችን አካቶ ሲመልስ ውስጥሽ ራሱ ይገደዳል አይደል? በተሻለ ነው ይፈርት ያደረገውና ይሄንን ሰው ብለህ ደቂቃ ሌት ሆኖ እንኳን ቢመጣ የተሻለ ይፈርት አድርጓል በሚለው ያንን ሰው ምንሽልበት ሁኔታ አለ። ስለዚህ የምናነሳቸው ጥያቄዎች ከፕሮግራሞቻችን ጋር የተያዙ ቀለል ያሉና ለአድማጮቻችን ስጦታ ለመስጠት ያው አሁን የሚያወራው ልጅ ስሙ ማን ነው እንደማለት ለመልስ በጣም ያበደ ነው። ዘርዘር አድርገሽ ሌሎችንም መልሽ አንድ ላይ ገርመሃል እሱ ማለት ይልቀጥል። በድጋሚ እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ እንላለን። በርካታ አጋሮች አሉን እንዳልነው አጋሮቻችንም በርካታ ስጦታዎችን አዘጋጅተውልናል። አዎ ከሽልማቶቻችን መካከል ዛሬ ከተዘጋጁ ሽልማቶች መካከል ለተለያዩ አድማጮቻችን በዋጋ ቢተመን ብዙ የሚያስወጣቸው ብዙ የሚያስከፍላቸው እጅግ በሰለጠኑ ባለሙያዎች የረቀቁ የጥርስ ሕክምና አገልግሎቶችን የጥርስ እጥበት ምን ሰጠው ሽልማት ይኖረናል። ለምን በዓሉን ፈካ ደመቅ ብለው ከበዓሉ በኋላም ይቀጥላል። 6ኛው ቀን ደግሞ የሸዋል በዓል አለ አይደል? ጥንዶች በተለይ ቤተሰቦቻቸውን ሄደው የሚዘይሩበት የሚጠይቁበት ጥንዶች ባይሆንም ቤተሰቦቻቸውን የሚዘያየሩበት የቤተሰብ ሰዓት ነውና እስከዛ ድረስ ነገም ከነገወዳም ሽልማታችሁን እንደተረከባችሁ አገልግሎቱን ማግኘት ጥርስ አይከደንም። ምን እንዴት ይከደናል? በሳቅ ይሳቃል። አዎ ንጉሱን እያየሽ ነው። ፈገግታ እየቆየ ነው። እሱ ተጠቃሚ ይመስላል። ሌላው ደግሞ በጣም ተወዳጅና በጥራቱ የተመሰከረለት የጫካ ማር ስጦታ። ጫካ ማር ሁሌም አጋራችን ሆኖ አብሮን ነው ያለው። በየበዓሉ አብሮነቱንና አጋርነቱን ይገልጻል። ለዚህ ከልብ አድርገን እናመሰግናለን፣ አክብሮት አለን። ዛሬም ለ10 አድማጮች ዛሬ ጠንከር ብሎ ነው የመጣው ጫካ ማር። አዎ ከኮሊደሩ አይጥፋ፣ ከቤቱ ኮሊደር ከምግብ ማዕድ መካከል ከገበታው አይጥፋ፣ ለጤና እጅግ ተስማሚ ነው ሲል ሊሸልም ተዘጋጅቷል። ስለዚህ የጥርስ እጥበት ሌላም እንደዚሁ ከሌላ አንድ የጥርስ ማዕከል ያገኘናቸው ሽልማቶች አሉ። እነማን ይሸልማሉ? ዛሬ አድማጮቹን ሳቅ በሳቅ ላይ ደርገው ሊያንበሸብሽ ነው። በጫካ ማር ደግሞ ከገበታቸው መሀል ለጤናም እጅግ ተስማሚ ነው ማር በተፈጥሮ ራሱ። ስለዚህ ማርን እየተጠቀማችሁ በነገር ላይ ያው ያለነው የኢድ አልፈጥር በዓል ላይ ስለሆነን ስለ ማር ታላቁ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ነገር ምንድነው? ማርን በርግጥም በእምነት እንድንጠቀመውና ላለብን የጤና ችግር ለምሳሌ ከሆድ ጋር ተያይዞ የሆነ ህመም ቢያጋጥምሽ በርግጥም ያንን ነገር ብትጠቀሚው ፍቱን መድኃኒት እንደሚሆን ተናግረዋል ረሱል ሰለላሁ ዐለይሂ ወሰለም። እሳቸው የተናገሩት ነገር ምንም አይነት እንከን የለሽ ነው። ስለዚህ ሌሎችም እንደዚህ ያስቀመጧቸው ነገሮች አሉ። እነዚህ ነገሮች በተጠቀሙ የተወደደ ነው፣ እነዚህን ደግሞ ባትጠቀሟቸው እንደው ይመረጣሉ ተብለው ከተከለከሉት መከልከል ከተፈቀዱት ላይ መኖር ደግሞ የኢስላም አንዱ ባህሪያት ተደርጎ ይወሰዳል። በአስተምህሮቱም የተቀመጠ ስለሆነ ማለት ነው። ስለዚህ እሳቸውም መስክረውለታል። ስለማር ብዙ ተንከራርኩኝ እንዴ ነው በቃ ኤክስፐርት ሆናል። አሁን በዚሁ የተወሰኑ ጥያቄዎቻችንን እናስታውሳቸውና እንዲዘጋጁ እሺ ተዘጋጁ። ስልካችሁን አዘጋጁ። ቁጥር እናስታውሳቸው መጀመሪያ አይደል? አዎ በ0931 26 86 71 ላይ የአጭር የጽሁፍ መልእክት ብቻ ስልክ ብትደውሉም ስለማይነሳ ሰዓታችሁን ከምታባክኑ የአጭር የጽሁፍ መልእክት ላኩ። በተቻላችሁ አቅም 2 እና ከዛ በላይ ጥያቄዎችን ብትመልሱ ይመረጣል። ያው ትንሽ ክሬዲትም ስለሚያሰጥ ማለት ነው። ስለዚህ ተዘጋጁ። ጥያቄዎቻችንን አህመድን ማሰብ ያለባችሁ ነገር ካርድ ማውጣት በአሁን ጊዜ ውድ ነው አይደል? የጥርስ ሕክምና ደግሞ እጥበቱን ዘና ብለህ እጅግ በጣም በዘመኑ በረቀቀ ቴክኖሎጂና ዘመናዊ በሆኑ ባለሙያዎች ልምድ ባላቸው ባለሙያዎች ጥርስን ወደ ቀድሞ ተፈጥሯዊ ውበቱ መመለስ በራሱ ምን ያህል እንደሆነ እናስበው። ከሽልማቱ አንዱ እነሱ ስለሆኑ ማለት ነው። ወደ መጀመሪያው ጥያቄ ያለፍኩኝ። በጣም ቀላል ጥያቄ። የዘንድሮ የኢድ አልፈጥር በዓል ለስንተኛ ጊዜ ይከበራል? በፍቅር እንዳመልሽ ለስንተኛ ጊዜ ይከበራል? የዘንድሮ የኢድ አልፈጥር በዓል ለስንተኛ ጊዜ ይከበራል? ሁለተኛው ጥያቄያችን ጾም ባይጾሙ ግዴታ ያልተጣለባቸው ከሆኑት ግለሰቦች መካከል ቢያንስ 2ቱን ይጥቀሱ። ጾም ባይጾሙም ግዴታ ያልተጣለባቸውን 2 ግለሰቦችን ቢያንስ ይጥቀሱ ይላል።
በቀዳሚነት ካስደምጥናችሁ የትርታ 97.6 ኤፍኤም ልዩ የበዓል ፕሮግራም ቀዳሚ አድርገን አስደምጠናችኋል። በዚህ ፕሮግራም ላይ ሁለት የተከበሩ እንግዶችን ጋብዘናል። ቢያንስ ሁለቱን ይጥቀሱ አይደለም፣ ቢያንስ አንዱን ይጥቀሱ። በዕለተ ረቡዕ በትርታ 97.6 ኤፍኤም የትርታ ቁርስ መሰናዶ እንግዲህ ከሰኞ እስከ ዓርብ በርካታ ፕሮግራሞች ይቀርባሉ። ከዛ ውስጥ በዕለተ ረቡዕ ብቻ የሚቀርበው ተወዳጅ የሆነውን ፕሮግራም ይጥቀሱ። ሌላው አስገራሚ ከሆነና በርካታ ዓለም አቀፍ መገናኛ ብዙሃን ተቀባብለውታል ይህንን ጉዳይ የአፍሪካን ዋንጫ ከሰሞኑ እንደተነጠቀች መርዶ የሰማችው ሀገር ማነች? የአፍሪካን ዋንጫ ሻምፒዮን ሆና ቤቷ አስገብታ በርካታ ሽልማቶችን ተቀብለውበታል፣ ተመስግነውበታል፣ ተወድሰዋል። ታሪክም በስማቸው መዝግቦላቸው ነበር። ነገር ግን ታሪክ ሌላ ታሪክ ሊጽፍ መለስ ብሎ ዋንጫውን ተነጥቀዋል። እነማን ናቸው? ንጉሱ እንዳመልስ የመጨረሻ ጥያቄ። ሀረር የበርካታ ባህል እሴት ብዝሃነት የሚገለጽባት ከተማ ነች። የከተማው አቀማመጥና ታሪካዊነትም በብዙ መጥቀስ ይቻላል። ማንም ሰው እንደው ከተማን ልጎብኝ ካለ ሀረር ሄዶ የማይመለከተው ነገር የለም። ብዙ ነገሮችን ያያል። ከኢድ ጋር አያይዘን ግን ስናወራ በሀረር ከተማ ከኢድ ጋር አያይዘን ስናወራ ብያለሁ በዩኔስኮነት እየተመዘገበ ልዩ የበዓል ድባብ አለ። ቀደም ብለህ አንተም ተናግረው ነበር። አዎ ተናግሬዋለሁ። የምርሽን ነው? ታዲያ በነፃ እንደመስጠት እያልከው ነው በይኝ። ሌላ ነገር ሳወራ ነው የተናገርኩት። ጎበዝ። ይኸውልሽ ለአድማጮች በጎን እንትን ክሉ አትስጫቸው፣ ፍንጭ አትስጪ። በሽርክና ነው እንጂ። ለማንኛውም አድማጮች ጥያቄዎቹ ቀላል ናቸው። አይ ቲንክ አይደለ ማንም ሰው ሊመልሰው የሚችለው ብዬ አስባለሁኝ። ስለዚህ ተዘጋጅታችሁ እነዚህን ጥያቄዎች መልሱልን። እኛ በኋላ ላይ አጋሮቻችን በቅደም ተከተላቸው የነሱን መልእክቶች ይዘን ስንመጣ ኦሬዲ ጥያቄዎችን እየደጋገመን ወደ እናንተ እናቀርባለን። ትርታ 97.6 ኤፍኤም ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ዕለተ ጁምዓ ላይ ነው የምንገኘው። ዕለተ ዓርብ በርካቶች የደወላችሁ ሀሳቦቻችሁን እየገለጻችሁን ትገኛላችሁ። በቀጥታ የስልክ መስመር ከ2 ሰዓት ከ30 በኋላ ደግሞ ለቤተሰቦቻችን ለወዳጅ ዘመዶቻችን እንኳን አደረሳችሁ ማለት እንፈልጋለን ካላችሁ ለዚህ መልእክት ብቻ ሲባል የስቱዲዮ ስልኮቻችንን እንፈቅድላችሁና ቴክኒሻናችን እናንተን በቀጥታ ያገኛችኋል። መልእክቶቻችሁን እየተቀበለን ለሌሎችም እናደርሳለን። እውነት ነው። ደውሉልን 0116 አስቀድሙና በ68 46 22 እንዲሁም በ66 35 82 ላይ ደውሉልን። አህመዲን እንዳለው በቀጥታ ሀሳብ አስተያየቶቻችሁን እንኳን አደረሳችሁ መልእክቶቻችሁንም ታጋሩናላችሁ። እንግዲህ ሀሳቦቻችሁን እንቀበላለን። መልካም በዓል ነው የምንመኘው። በዚሁ መረጃዎችን እናደርሳቸው ስለ ኢቲካፋና ዘካቱል ፈጥር ለአድማጮቻችን መረጃዎችን እናደርሳቸው። በረመዳን መገበዳጆች ቀናት የሚከናወነውና ትልቅ ቦታ የሚሰጠው ዘካቱል ፈጥር ነው። ለችግረኞች የሚሰጥ ምጽዋት ሲሆን ሁለት ፋይዳዎች አሉት። የመጀመሪያው ለጾሙ እንደማሟያ መሆኑ ነው። ሌላው ደግሞ ችግረኞች በበዓሉ ዕለት ወደ ጎዳና እንዳይወጡ እንዳይለምኑ በዓሉን እንዲያከብሩ በማሰብ ነው። አንድ ምእመን ምንም እንኳ ጾሙን ቢጾምም ዘካቱል ፈጥር እስካላወጣ ድረስ ጾሙ በሰማይና በምድር መሃል ተንጠልጥሎ እንደሚቀር የሃይማኖት አባቶች ይናገራሉ። በተለይ ደግሞ በዚህ በኢዳል ፈጥር መረዳዳት፣ መደጋገፍ ነግሶ የሚታይበት ነው። ዝየራው በጣም እንዳስተምሮቱ በተለይ ዘካቱል ፈጥር ሲነሳ የዘካቱል ፈጥር ገንዘብ ያንተ አይደለም፣ የባለ ሀብቱ አይደለም፣ የግለሰቡ አይደለም። ያ የሚረዳው ሰውዬ የሱ ገንዘብ ነው፣ ሐቁ ነው። ሐቁን መስጠት በአስተምሮቱ የነዛ ሰዎች ግዴታ ነው። ስለዚህ እንደውም አንዳንዴ ምን ይባላል፣ እነዛ ሰዎች ሐቄን ስጠኝ ብለው እስከ መጠየቅ አይጠይቁም፣ ግን እስከ መጠየቅ ለነሱ አላህ ይሄን ተሳስቦ ተዋዶ አስበሽው ከሆነ ኑሮ በየጊዜው እንግዲህ ይሄ ቀደም ታስተምሮ ነው። ኑሮ በየጊዜው እየከበደ ያስቸገረ ይመጣል አይደል? እነዛ ሰዎች አብዛኞቹ
ረዳት የሌላቸው አቅመ ደካሞች ልጆች የሌላቸው የቲም የሆኑ ወይ እናት ወይ አባት የሞተባቸው ወይ ደግሞ ሁለቱንም ያጡ የቲሞች በተለይ እነዚህ የቲሞችን አይደለም ዘካ መስጠት ጸጉራቸውን ብቻ መዳበስ አግኝተሽ ጸጉር ብቻ እንደዚህ በእጅ መዳበስ ትልቅ አበርክቶ በጣም ካለሽ ነገር ላይ እጅግ ብዙ ነገር እንደመስጠት ምንም አላደረግሽም ደህና ነህ የእንትና ልጅ ነህ አይደል ማለት በራሱ በእስልምና አስተምሮት ትልቅ በረከት እንደሆነ ይቆጠራል። ስለዚህ ዘካተል ፍጥር እያንዳንዱ ሰው ከሚበላው እየበላ ከነበረው ምንድነው እየተመገብሽ የነበረው? አብዛኛው የስንዴ ምግብ ነው። ዳቦ፣ ኩኪስ፣ ኬክ የተለያዩ ነገሮችን በዳቦ እየተጠቀምሽ ነበረ። ከዛ ነገር ላይ መውጣት ይኖርብሻል። በበቆሎ የተሰሩ ነገሮችን እየተጠቀምሽ ከነበረ አንቺ ለራስሽ ታደርጊ የነበረውን ሰውም ለጎረቤት እሱም ተራብኩ አጣሁ ነጣሁ እንዳይል አስተምሮቱ ያዛል። ለመደገፍ ያህል ነው። አዎ በዚህ መልኩ ለምስኪኖች የሚደረገው እርዳታ በዓሉን አለምንም ችግር እንዲያከብሩ እንደሚያስችላቸው ነው የሚነገረው። ከቤት ቤት በመዘዋወር ቀደም ሲል እንዳልነው የእንኳን አደረሳችሁና የመልካም ምኞት መግለጫ ዚያራም የክብረ በዓሉ አካል ነው። ዚያራንማ ሸመደድከ የቅርብ ዘመድ ወዳጅ ጎረቤትም ይዘየራሉ። እንግዲህ አድማጮችም ደግሞ በአካባቢያቸው ያለውን በቤታቸው እንዴት ያሳለፉት ነው የሚለውን ድባቡን ሊያጋሩን ይችላሉ። አሁን በዚሁ ምናልፈው ወደ ክፍል 2 መሰናዶአችን ይሆናል። ቀደም ሲል ከእንግዳ ጋር የተደረገ ቆይታ በክፍል 1 መሄዳችን ይታወሳል። በዚሁ ወደ ክፍል 2 እንሸጋገራለን። አዎ ወደ ክፍል 2 እንሸጋገራለን። ክፍል 2 ከመሸጋገራችን ጋር ተያይዞ ቀደም አንድ የጀመርከው ነገር አለ ተመለስበታለህ። መልካም። አዎ ወደ ነገር አለ እንመለስ። በየመሃሉ እናቀርባለን። ትመለሳለህ አንለቀህም ለማለት ያህል ነው። አድማጮችም እየጠበቁ ይሆናል ብዬ ስላሰብኩኝ ነው። በክፍል 2 የምንመለከተው መሰናዷችን ቀደም ሲል እንዳስተዋወቅኩት በዚህ ቆይታ ላይ ከኛ ጋር ቆንጆ ጊዜ ካሳለፉት መካከል ኡስታዝ መሐመድ ዘይኑ እንዲሁም ደግሞ ኡስታዝ አደም መሐመድ የበዓል ቆይታ አድርገዋል። ቀደም ሲል በርካታ ጉዳዮችን የበዓሉን ትሩፋት የበዓሉን አንዳንድ ሃይማኖታዊ አስተምሮትና ህዝብ ሙስሊሙ እንዴት ያከብረዋል የሚሉ ጉዳዮችን ደስ በሚል አንደበታቸው ከኛ ጋር ቆይታ አድርገዋል። እነሆ ተከታዩን ክፍል በፍቅር ግዛቸው ይሄንን ጉዳይ በማሰናዳት የራሷን ትልቅ አንበሳ ድርሻ ተወጣለች። ስለዚህ እሱን ክፍል 2 እንከታተል። በድጋሚ ለመላው እስልምና እምነት ተከታዮች የምትገኙት ትርታ 97.6 ኤፍኤም ላይ ነው። ኢድ ሙባረክ ለማለት እንወዳለን። ፕሮግራሙ ይቀጥላል። ቁርስ ልዩ የበዓል ፕሮግራማችን ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አሁን ደግሞ በአዲስ አበባ ከተማ የበዓሉ ድባብ ምን ይመስላል የሚለውን ከስቱዲዮ ውጭ ባልደረቦቻችን እንግዲህ በታይ ቦታ ይገኛሉና ረሃማ መሐመድ ቀጥታ መስመር ላይ ትገኛለች። አዎ እንግዲህ የ1447ኛው የኢድ አልፈጥር በዓል በመላው ኢትዮጵያ እየተከበረ ይገኛል። አዲስ አበባ ላይ ህዝበ ሙስሊሙ ከማለዳው ጀምሮ ወደ ስፍራው የአንድነት ሰላትን ለማድረግ ኢድን በስፋት ለማክበር ከስፍራው ይገኛል። እንግዲህ ይህንን ፕሮግራም በቀጥታ ከስፍራው ልታደርሰን ባልደረባችን ራህማ መሐመድ በስፍራው ትገኛለች። በቅድሚያ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሰሽ እያለን በስፍራው ያለው የኢድ አልፈጥር በዓል ስነ ስርዓቱ ምን ይመስላል ያለውን ነገር እስቲ ለአድማጮቻችን ብታስመለክችን ራህማ። አመሰግናለሁ አህመድን። እንኳን ለ1447ኛው የኢድ አልፈጥር በዓል ደረሳችሁ ለማለት ወደለ ለመለስ ተከታዮች ለመደው እንግዲህ ትርታ ከተለያዩ በዓላትን ከስፍራው ይዘግባል። ዛሬም ደግሞ 1447ኛው የኢድ አልፈጥር በዓል እኔ በተገኘሁበት አወሊያ መስጂድ አካባቢ ያለው ሁኔታ በጣም በጥሩ ሁኔታ ሰላት ተሰግዶ ተጠናቋል። እሱን ተከትሎ ደግሞ ሁጥባ ተደርጓል። የሰላት ሁጥባ ማለት ነው። በአጠቃላይ የጾሙ ጊዜያት ጥሩ እንደነበሩ በረመዳን ወቅት ሙስሊሙ ማህበረሰብ ሲያደርገው የነበረው መተጋገዝ፣ መደጋገፍና መረዳዳት ቀጣይነት እንዲኖረው ነው መልእክት የተላለፈው የሰላት መልእክት። እንግዲህ በአጠቃላይ ህዝበ ሙስሊሙ በየአካባቢው ላይ ቀጥታ ስቴዲየም ሄዶ በአንድ ላይ መሰባሰብ አጋጣሚ ጠባብ ስለሆነ በየአካባቢው የሚሰግድበት ድባብ አለ። እኛም እንግዲህ በተገኘንበት የአወሊያ መስጂድ በርካታ ሙስሊም ማህበረሰብ
በዓሉን ለማክበር ኢድ ሰላትን ለመስገድ ተገኝቷል። በጣም ጥሩ ድባብ አለው። ዛሬ ደግሞ እንደሚታወቀው ጁምአ ነው። ስለዚህ 2 ኢድ ነው ማለት ነው። አህመዲን እንደምታውቀው የጁምአ ሰላትን በተመሳሳይ ይሰገዳልና 2 ጊዜ ራህማ በጣም መልካም። እንደው ያነጋገርሻቸው የበዓሉ ታዳሚዎች ምን አስተያየት ሰጡ? ያው ከህፃናት ጀምሮ እስከ ትልልቅ ሰዎች የሚሳተፉበት ታላቅ በዓል ነውና እንደው ያነጋገርሻቸውም ካሉ ያለ የሰጡሽን አስተያየት ብታጋሪን። መልካም። እንግዲህ ንጉስ እንዳነሳው ነው ደስተኞች ናቸው በጣም። ያለፉት 30 ቀናትን በጾም በኢባዳ በተለያዩ ስራዎች አሳልፈናል። አሁን ደግሞ ቀጣይነት ያለው ስራ ለመስራት የተለያዩ ጉዳዮችን ለመከወን በተለይ ደግሞ መረዳዳት ላይ የነበረውን አጠናክሮ ለማስቀጠል ነው እንግዲህ ያላቸውን መልእክት ያጋሩ። በእኔ በኩል ያነጋገርኳቸው ሁሉ ደስተኞች ነበሩ፣ ጥሩ ጊዜ እንዳሳለፉ፣ የጾሙት በጣም ጥሩ እንደነበርና ከዚህ በኋላም ደግሞ በጾም የያዙትን ጥሩ ነገር ለማስቀጠል በስራ ለማዋል ዝግጁ እንደሆኑ ነው የነገሩ። በእኔ በኩል ያለው ይህን ይመስላል። ራህማ በቀጥታ የስልክ መስመራችን ላይ ገብተሽ ለሰጠሽን ሀሳብ አስተያየት ከልብ እናመሰግናለን። ከቦታው መልካም በዓል እንዲሆንልሽ እንመኛለን። ለመለስ እስልምና እምነት ተከታዮች በድጋሚ መልካም በዓል፣ እናንተም ስቱዲዮ ላላችሁ መልካም በዓል፣ መልካም ጊዜ ይሆንላችሁ። እናመሰግናለን። ከልብ አድርገን አመሰግናለን። ባልደረባችን ራህማ መሐመድ እንግዲህ በትኖር ከመካከላችን ደግሞ ሌላኛ ድምቀት ነበረ የምትሆነው። አድማጮችም መልካም ምኞት መግለጫቸውን እያደረሱ ነበረ። እንግዲህ ዛሬ የድባቡን አሳይታናለች በሚገባ ያነሳው ጥያቄ ህዝበ ሙስሊሙ እዛ ጋር አግኝተው ስለ በዓል ስጠይቀው ያለው ስሜት ደስ የሚል ስሜት ነው የሚያጋራ። ከዛ ሲቀጥል ደግሞ አንተም ራስህ የበዓሉን ድባብ እዛ ጋር ሆነ ስትከታተለውና ለአድማጭ በዚህ አይነት መልኩ ከሰፈራ ሆነ ደግሞ መንፈሱን ስታጋራ ከጀርባም እንደምንሰማው ድባቡ በጣም ደመቅ ያለ ነው። እኔም ያነጋገርኳት ነበር በውስጥ መስመር ቀደም ብሎና ለማስቀናት አይመስልም። እኔ እንደሆነ አልቀራም። እኔ ከአድማጮቼ ጋር ሁሌም በዓልን እዚሁ ነው። ስለዚህ ደስ ይላል። ስሜቱ ግን ይጋባል ታውቂያለሽ። እና በስልክ መስመራችን ላይ በቀጥታ አግኝተናት ራህማም ይሄንን ሀሳብ ስላጋራችን ከልብ አድርገን እናመሰግናለን። እናንተም በአጋጣሚ ቴክስት ሳታደርጉ በዚሁ አድርገናል እንዳትሉኝና በዚሁ እንኳን አደረሰሽ መልእክታችሁንም አድርሳችኋል። ፕሮግራማችን እንደቀጠለ ነው። አህመዲን ሸረፋ፣ ንጉሱ በሪሁንና እንዲሁም ደግሞ በፍቅር ግዛቸው አብረናችሁ ሆነን ቆይታ እያደረገን እንገኛለን። ስለዚህ እናንተም አብራችሁ እንድትሆኑ በአክብሮት እየጋበዝን አሁን የስቱዲዮ ሰዓታችን እንደሚያመላክተው የሰዓት ወጃ መቃረቡን ነው። የሰዓት ወጃውንና ድምጥና በተለይ ደግሞ በዓለም አቀፍ የኪነ ህንጻ ውበታቸው እንግዲህ እጅግ በጣም በርካታ አስደናቂ መስጊዶች አሉ። ከዛ ውስጥ መስጂድ አልሐረምን በራህማ መሐመድ አዘጋጅታልናለች። እሱን አድምጠን ተከታትለን መልሰን ምን ገናኝ ይሆናል። የተከበራችሁና የተወደዳችሁ ውድ አድማጮቻችን በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አድረሳችሁ። ለ1447ኛው ጊዜ የሚከበረው የኢድ አልፈጥር በዓል በመላው ዓለም በድምቀት እየተከበረ ነው የሚገኘው። በአዲስ አበባና በክልል ከተሞች ላይ ይህንን በዓል የሚያከብሩ በርካታ የበዓሉ ቤተሰቦችም እንግዲህ በዓሉን በከፍተኛ ድምቀት እያከበሩ ይገኛሉ። በዓሉን ምክንያት በማድረግም ጠቅላይ ሚኒስትር አብይ አህመድ ለ1447ኛው የኢድ አልፈጥር በዓል እንኳን አደረሳችሁ መልእክታቸውን አስተላልፏል። ጠቅላይ ሚኒስትሩ ያስተላለፉት መልእክት እንግዲህ ለመላው የእስልምና እምነት ተከታዩ በህዝብ ሙስሊሙ ዘንድ ኢድ አልፈጥር የበረከት በዓል ተደርጎ እንደሚታመን በመግለጽም ረመዳን የአላህ ወይም የአላህ ሱብሓነሁ ወተዓላ ደግነት የሚገለጥበት ውድ ስጦታዎችን ለሰው ልጆች የሰጠበት ወር እንደሆነም ገልጸዋል። ቁርአን ወደ ምድር የወረደበት፣ ጀሃነም ተዘግቶ የጀነት በሮች የሚከፈቱበት፣ ሁሉም እንደ እምነቱ ጽናትና እንደ አላህ ሱብሓነሁ ወተዓላ እዝነት ምንዳዎችን የሚያገኝበት ወቅት በመሆኑ ህዝበ ሙስሊሙ ዘውትር የረመዳንና ኢድ አልፈጥር መምጣትን በጉጉት ይጠብቃል በማለት በኢድ አልፈጥር ከፈጣሪ በረከት የሚቻራቸው የረመዳን ወር በጾምና በዱዓ ያሳለፉ ናቸው። በዓሉ መምጣት የሚያስደስተውም ረመዳን በመልካም ተግባር ለማሳለፍ የበረቱ በመሆናቸውም ነው። በተቀደሰው ወር ከክፋት የተቆጠቡ ለድሆችና አቅመ ደካሞች ዘካተል ፍጥር የሰጡ የበደሏቸውን ይቅር ለማለት የደፈሩ በሐሴትና በመንፈሳዊ ኃይል ተሞልተው ለኢዱ ይደርሳሉ።
መልካም የኢድ አልፈጥር በዓል ብለዋል ጠቅላይ ሚኒስትር አብይ አህመድ በመልእክታቸው። ልዩ የበዓል ፕሮግራማችን ነው ከትርታ 97.6 ኤፍኤም በማርበጥ ላይ የምትገኙት። በድጋሚ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። አጋሮቻችንን እናመሰግናለን። ቀደምት ታሪካዊው አቢሲኒያ ባንክ ዓለም አቀፉ የሴቶች ቀንን ምክንያት በማድረግ እንደ አውሮፓውያን አቆጣጠር ከማርች 8 እስከ አፕሪል 8 ቀን 2026 እንደ አውሮፓውያን አቆጣጠር ማለት ነው ከማርች 8 እስከ አፕሪል 8 2026 ድረስ የሚቆይ ሴቶችን ብቻ የሚያሳትፍ የሽልማት መርሃ ግብር ማዘጋጀቱን ይገልጻል። እንግዲህ በትርታ 97.6 ኤፍኤም የሚቀርቡትን የ1447ኛው የኢድ አልፈጥር በዓል የሚያደምቁ ዝግጅቶች አጋር ሆኖ ሲያቀርብላችሁ በደስታ ነው። መልካም የኢድ አልፈጥር በዓል የሚለው አቢሲኒያ ባንክ ይህን ሰዓት አጋር በመሆን ቆይታ ያደርጋል ከኛ ጋር። ሌላኛው አጋራችን ራይድ ትራንስፖርት ነው። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያለ ለበዓል አሊያም በልዩ ልዩ ምክንያት ከባህር ማዶ ወደ ሀገር ቤት የሚመጡ እንግዶቹን ለመቀበል ጊዜ ቢያጥሩ ባሉበት ነው ወደ 8294 አሊያም ደግሞ በራይድ አፕሊኬሽን አዝዘው ወደ ሀገር ቤት የመጡ እንግዳዎችን ተቀብሎ ያሉበት ቦታ ድረስ ያደርሳል። ለፈጣኑ የትራንስፖርት አማራጭ ራይድ ትራንስፖርት የሰዓት አጋራችን ነው። ሌላኛው የዚህ ሰዓት አጋር በመሆን እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ የሚላችሁ የአዲስ አበባ ከተማ አስተዳደር ነው። ህዝበ ሙስሊሙ በረመዳን ጾም ወቅት ያሳየውን የመደጋገፍና መረዳዳት ሴቶችን በማጠናከር ሰላምንና አብሮነትን በሚያጎለብቱ መልክ ማክበር ይገባል። የሁላችንም መዲና አዲስ አበባ የቱሪዝም፣ የንግድ፣ የዓለም አቀፍ ጉባኤዎች፣ የታሪክና የብዝሃነት ማዕከል በመሆን ጉዞዋን በላቀ ልዕልና ቀጥላለች። በሁሉም ዘርፍ ዘላቂ ለውጥ እያስመዘገበች የምትገኘው አዲስ አበባ በኮሪደር ልማት፣ በወንዝ ዳር ፕሮጀክቶችና በሰው ተኮር ስራዎቿ ዓለምን እያስደመመች አዲስ ታሪክ እየፈጸመች ትገኛለች። አዲስ አበባ የትናንትን ዕዳን እያራገፈችና ለነገው ትውልድ የሚተርፍ አሻራ እያኖረች ያለችው መዲናችን ለነዋሪዎቿ ምቹ፣ ለጎብኚዎቿ ደግሞ ሳቢ ሆናለች። አዲስ አበባ እንደ ስሟ ሁሌም አዲስና ውብ ሆና ትቀጥላለች። እንኳን አደረሳችሁም ትላለች። በድጋሚ መልካም የኢድ አልፈጥር በዓል የአዲስ አበባ ከተማ አስተዳደር። ሌላኛው ይህን ሰዓት አጋር በመሆን አብሮን ቆይታ የሚያደርገው ኪዩር የጥርስ ሕክምና ክሊኒክ ነው። እንግዲህ ለበዓሉ እንኳን በሰላም አደረሳችሁ እያለ የጥርስ ሕክምናን በተመጣጣኝ ክፍያና በአስተማማኝ ሁኔታ አገልግሎት በመስጠት ይታወቃል። እንዲሁም አዲስ ባስገነባው ዲጂታል ኤክስሬይ በመታገዝ የጥርስ ሕክምናን ምቹና ቀላል ለማድረግ ተዘጋጅተናል ይላል። የጥርስ እጥበት፣ የወለቁ ጥርሶችን በአርቲፊሻል መትከል፣ የብሬስ ሕክምና እንዲሁም ሌሎች የጥርስ ሕክምናዎችን በዘመናዊ መሳሪያዎች እየሰጠን እንገኛለን የሚለው ኪዮር የጥርስ ሕክምና አድራሻ ሜክሲኮ አደባባይ ካልዲስ ካፌ ያለበት የንግድ ምክር ቤት ህንጻ 4ኛ ፎቅ ነው። ስልክ ቁጥር 0969693112 ላይ ብትደውሉ ታገኟቸዋላችሁ። ብሩህ ፈገግታ የሚለው ኪዮር የጥርስ ክሊኒክ ልዩ የበዓል መሰናዶ አጋራችን ነው። አጋሮቻችንን ከልብ አድርገን አመሰግንን። እናንተም አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። በቆይታችን መልእክቶች፣ ሀሳቦችን እያደረሳችሁ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። አብራችሁን ስላላችሁ እጅግ አድርገን ነው የምናመሰግነው። በተከታይነት የአጋሮቻችንን መልእክት ሰምተን ስንመለስ የምንመለከተው ፕሮግራም አለን። ፕሮግራማችንንም በዚሁ እንጋብዛችሁና መልእክቱን ሰምተን ፕሮግራሙን አድምጠን ነው የምንመለሰው። የአጋሮቻችንን መልእክት እንደሰማን በኢትዮጵያ እጅግ በተለይ የአረቡንና የኢስላሙን ታሪካዊ እውነታዎችን በማወቅ እጅግ ሰፊ ስራዎችን ሰርተዋል። ከ6 በላይ መጽሐፎችን አሳትመዋል። ሌሎች ለህትመት የሚበቁ መጽሐፎችን በመጻፍም ይታወቃሉ። በተለያየ በርካታ የአውሮፓ ሀገራትና እንዲሁም ደግሞ ወደ ኤዥያ አካባቢ በክብር እንግዳነት ተጋብዘው በጉዳዩ ላይ ትንታኔ ሰጥተዋል። ረዳት ፕሮፌሰር ካሚል አደም ካሚልን ለዛሬ እንግዳ አድርገን ጋብዘናቸው ረመዳንና አንዳንድ ጉዳዮችን እንዲያጫውቱን ጋብዘናቸው ከእሳቸው ጋር ያደረግነውን ቆይታ እንድትከታተሉልን እንጋብዛለን። ባልደረባችን በሪሁን ንጉሱ ከፕሮፌሰር አደም ካሚል ጋር ቆንጆ ቆይታ አድርጓል። እሱን ትጋበዛላችሁ። መልእክት ይቀድማል። ከእንግዳችን ጋር ያደረግነውን ቆይታም እንድትከታተሉ እንጋብዛለን። አብራችሁን ቆዩ። ኢድ
ሙባረክ 47ኛው የኢድ አልፈጥር በዓል በሰላም አድረሳችሁ የሚለው የአዲስ አበባ ከተማ አስተዳደር ነው። ህዝበ ሙስሊሙ በረመዳን ጾም ወቅት ያሳየውን የመደጋገፍና መረዳዳት እሴቶችን በማጠናከር ሰላምንና አብሮነትን በሚያጎለብት መልኩ ማክበር ይገባል። የሁላችንም መዲና አዲስ አበባ የቱሪዝም፣ የንግድ፣ የዓለም አቀፍ ጉባኤዎች፣ የታሪክና የብዝሃነት ማዕከል በመሆን ጉዞዋን በላቀ ልዕልና ቀጥላለች። በሁሉም ዘርፍ ዘላቂ ለውጥ እያስመዘገበች የምትገኘው አዲስ አበባ በኮሪደር ልማት፣ በወንዝ ዳር ፕሮጀክቶችና በሰው ተኮር ስራዎቿ ዓለምን እያስደመመች አዲስ ታሪክ እየጻፈች ትገኛለች። አዲስ አበባ የትናንትን ዕዳን እያራገፈችና ለነገው ትውልድ የሚተርፍ አሻራ እያኖረች ያለችው አዲስ አበባ ለነዋሪዎቿ ምቹ፣ ለጎብኚዎቿ ደግሞ ሳቢ ሆናለች። አዲስ አበባ እንደ ስሟ ሁሌም አዲስና ውብ ሆና እንኳን አደረሳችሁ ትላለች። በድጋሚ መልካም የኢድ አልፈጥር በዓል። የአዲስ አበባ ከተማ አስተዳደር። ሌላኛው አጋራችን ራይድ ትራንስፖርት ነው። ራይድ ትራንስፖርት ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያለ በልዩ ልዩ ምክንያት አሊያም ደግሞ ለዚያራ፣ ለዘመድ ጥየቃ፣ ኢድን አብሮ ለማሳለፍ ከባህር ማዶ የሚመጡ ወዳጅ ዘመዶች ካሉና እነሱ ለመቀበል ጊዜ ቢያጥሩ ባሉበት ነው በ8294 ላይ ደውለው ወይም ደግሞ በራይድ አፕሊኬሽን አዝዘው እንግዶቹን ተቀብሎ ያሉበት ቦታ ድረስ ያደርሳል ማለት ነው። ለደህንነታቸው እንዳታስቡ እንግዶቹ የት እንደደረሱ መከታተል የሚችልም አሰራር ዘርግቶላቸዋል። ለፈጣን የትራንስፖርት አማራጭ ራይድ ትራንስፖርት መልካም በዓል እያላችሁ ይገኛል። የሰዓት አጋራችን ነው። ሌላኛው የዚህ ሰዓት አጋር በመሆን አብሮን እየሰራ የሚገኘው ኪዩር የጥርስ ሕክምና ክሊኒክ ነው። ለበዓሉ እንኳን በሰላም አደረሳችሁ ኢድ ሙባረክ እያለ ይገኛል። እነሆ በዓሉን በሰላም በደስታ በፍቅር ሲያከብሩ ስለ ጥርሶስ ምን አስበዋል እያለ ይገኛል። የጥርስ ሕክምናን በተመጣጣኝ ክፍያና በአስተማማኝ ሁኔታ አገልግሎቱን በመስጠት ይታወቃል ኪዩር። እንዲሁም አዲስ ባስገነባው ዲጂታል ኤክስሬ በመታገዝ የጥርስ ሕክምናን ምቹና ቀላል ለማድረግ ተዘጋጅተናል ይላቸዋል። የጥርስ እጥበት፣ የወለቁ ጥርሶችን በአርቲፊሻል መትከል፣ የብሬስ ሕክምና እንዲሁም ሌሎችም የጥርስ ሕክምናዎችን በዘመናዊ መሳሪያዎች እየሰጠን እንገኛለን የሚላቸው ኪዩር አድራሻ ሜክሲኮ አደባባይ ካልዲስ ካፌ ያለበት የንግድ ምክር ቤት ህንፃ 4ኛ ፎቅ። ስልክ ቁጥር ቢያስፈልጎ በ0969 69 31 12 ይደውሉ። ኪዩር የጥርስ ሕክምና ብሩህ ፈገግታ ከኪዩር የጥርስ ክሊኒክ ያገኛሉ። ኢድ ሙባረክ ይላቸዋል። ሌላኛው ይህን ሰዓት አጋር በመሆን አብሮን ቆይታ የሚያደርገው ጫካ ማር ነው። እንግዲህ ማር ለጤና ያለው አበርክቶ ይታወቃል። ጫካ ማር ደግሞ በዘርፉ ልቆ በመገኘት የተለያዩ መጠን ያላቸውን ምርቶቹን በተለያዩ የገበያ ማዕከላት ላይ በተመጣጣኝ ዋጋ በማቅረብ ላይ ይገኛል። በዓሉ የሰላም፣ የጤና፣ የፍቅር እንዲሆንላችሁ ይመኛል። የአጋሮቻችንን መልእክት አድምጠን መልሰን እንገናኛለን። ፕሮግራም አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። እናመሰግናለን። የአዲስ አበባ ከተማ አስተዳደር እንዲሁ የዚህ ሰዓት አጋራችን ነው። ራይድ ትራንስፖርት፣ ጫካ ማር፣ እናት ባንክ፣ ሀማዲስ የጥርስ ሕክምና እንዲሁም አቢሲኒያ ባንክ፣ ኪዩር የጥርስ ሕክምና ይህን ሰዓት አጋር በመሆን በዓሉን አብረውን እያሳለፉ የሚገኙ ተቋማት ናቸው። አጋሮቻችንን ከልብ እናመሰግናለን። እውነት ነው። በቆይታችን ጥያቄዎችን ጠይቀን ሽልማትም ሸልማለን ባልነው መሰረት ያው ካለን ሰዓት የተወሰኑትን እንጠራና ሌሎችን ደግሞ እኛ በግላችን የምንደውል ይሆናል። የጥርስ እጥበቱን ያሸነፉ ሰዎችን ስልካቸውን እንጠራለን። 09 10 71 ብሎ መጨረሻው 35 አንድ ቁጥር ዘለን ማለት ነው። ሁለተኛው 09 28 45 ይዘለልና 49 መጨረሻ የሆነ 09 11 93 አንድ ቁጥር ዘለን 28 መጨረሻ የሆነ የጥርስ እጥበት አሸንፏል ማለት ነው። እንዲሁም የማር ሽልማት ተሸላሚዎች ከሆኑ መካከል 09 29 80 አንድ ቁጥር ዘለን መጨረሻው 94 09 18 90 አሁን ምንዘልና መጨረሻው 54 09 17 ቁጥር ማለት ነው 09 17 25 ከዛ መጨረሻው 09 የሆነ ስልክ አሸናፊዎች ሆኗል። ካለን ሰዓት አንጻር ለሌሎቻችሁ እየደወልን እናሳውቅ ይሆናል።
ልክ 12 ሰዓት ከ30 ሲል የጀመረው የትርታ 97.6 ኤፍኤም ልዩ የበዓል ፕሮግራማችን ያደመጣችሁትን ይመስል ነበረ። ሰዓት ቢኖረን ሰፊ ጊዜ ከእናንተ ጋር ቆይታ እናደርግ ነበረ። ነገር ግን ፕሮግራሞቻችን እጅግ ጆሮ ገብ ሆነው እንዲደመጡ ሲኒየር የፕሮዳክሽን ባለሙያ ብርክቲ ገብሩ ተጠባባቸዋለች። አህመዲን ሸረፋ፣ ንጉሱ በሪሁን፣ በፍቅር ግዛቸው የዛሬን የበዓል ልዩ መሰናዶ ስናስተናግዳችሁ ቆይታ አደረግን። እንዲሁም በሱ ፍቃድ ባልቻ በቴክኒክ ቁጥጥሩ አብሮን ቆይታ አደረገ። የተለያዩ ጉዳዮችን አነሳን። ደውላችሁ ሀሳብ ለሰጣችሁን እንኳን አደረሳችሁ መልእክት ላስተላለፋችሁ ሁሉ እናመሰግናለን። በመላው ዓለም ለምትገኙ የእስልምና እምነት ተከታዮች በድጋሚ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ምሽት 12 ሰዓት ላይ ልዩ የኢድ አልፈጥር ሌላኛው የበዓል ፕሮግራማችን የሚደመጥ ይሆናል። እኛ ከወዲሁ እንሰናበታለን።